ሰላም እንዴት አላችሁ? ትንሽ ድምጼ ጎርነን ብሏል። እንግዲህ ሰሞኑን ካለው ወቅታዊ ዝናብ ሁኔታ ከአየሩ አንፃር ትንሽ ያዛፈና አርጎናል። ግን ቢሆንም መስራታችንን አላቋረጥንም። አንድ ሐሳብ ላካፍላችሁ ወደድኩ። ይህ የማካፍላችሁ ሐሳብ ምናልባት እንደ ሌሎች ቲክቶከሮች እንቶ ፈንቶ በማቅረብ ወይም የሚያስቅ ነገር ምናምን አቅርቦ ብዙ ሰብስክራይበር ማግኘት፣ ብዙ ተመልካች ማግኘት አቅቶናል። ቁም ነገር ሰርቶ የሚያስተምሩ ሐሳቦችን ያለን ዕውቀት በማካፈል ሁለትም ሶስት ሰው ቢያይ አስርም ሰው ከተለወጠበት ያለኔ ውጤት ስለሆነ ነው ይሄንን የምሰራውና በውስጥ መስመር ለጠየቃችሁኝ ብዙ ሐሳብ ብዙ ነገር እያለ ለምን ይሄንን ትሰራለህ ብላችሁ ለጠየቃችሁኝ ኮንተንቴ ይሄ ነው። ምናልባት በቅርቡ ሌላ አዲስ ኮንተንት ጀምር ይሆናል፣ ግን ለጊዜው ይሄንን ነው የምሰራላችሁ። አሁንም መምህር ካለ አስተማሪ የትም አለ በሚለው ሐሳብ አንድ ጉዳይ ላወያያችሁ። ሰሞኑን በዚሁ በቲክቶክ ፔጅ ላይ የለቀኩት ስራ አልመች ብሎኝ አንድ በፎቶ የታጀበች ጽሁፍ ለቅቄ ነበር። ያቺ በፎቶ የታጀበች ጽሁፍ ምን ትላለች? በገዛ ገንዘብህ የገዛው ቃሪያ ካቃጠለ ጥፋቱ ያንተ ነው፣ ምርጫህን አስተካክል ይላል። አዎ ስንቶቻችንን በገዛ ገንዘባችን በገዛ ብራችን ባወጣ ነው በፍራንካችን በሽታን የሸመትን። ይህ ማለት ቃሪያን ስንገዛው ለመቃጠል አምነን ፈቅደን ነው አይደለም? ቃሪያ የምንገዛው ስንመገበው እንዲያቃጥለን ፈቅደን ነው። ነገር ግን በማቃጠል ውስጥ ለሰውነታችን የሚሰጠን የጤና ጥቅም ስላለ ነው። ቃሪያን ስትገዛው በገንዘብህ እንዲያቃጥል አምነህበት ነውና አስብበት። አንዳንድ ህይወታችን ውስጥ ያሉ ነገሮች አንዳንድ ነገሮች አምነን ፈቅደን ካስገባናቸው በኋላ መበሳጨት ሳይሆን ፈቅደን ስላደረግናቸው መቻልን እንድንችልበት ነው። ሌላው መጠጥ ቤት ገብተህ ራስህ በገዛኸው ገንዘብ አንተ ከኪስህ ባወጣኸው ብር አናትህን እንዲያዞር ፈቅደህ አዘኸው ነው ጠጥተህ የምትሰክረው። መጠጥ ጠጥተህ ወይም ደግሞ ተጠጥቶ መጠጥ የሚሰከርበት ትልቁ ነገር በገንዘብህ ደስታን እገዛለሁ ብለህ ግን ክብርህን አዋርደህ ወድቀህ ተንፈራግጠህ ነው የምትገባው። መጠጥ ስትጠጣው በክብር ነው በፍቅር ነው። እሱ አናት ላይ ነግሶ አንተን ግን ከመሬት ያንፈራፍራል። ልክ እንደ ቃሪያው ሁሉ በገንዘብህ ገዝተህ ጤናን የምታጣበት ነገር ብዙ ነውና አስተውል። የገባችሁ ነገሮችን በግልጽ መናገር ስለማልፈልግ ነው። እንደዛ ነው። ይመቻችሁ።